ያማንና ኦካን ከጊዜ ወደ ጊዜ የሰሩትን ነገር ለመደበቅ እየሞከሩ በመጡ ቁጥር ሳያስቡት ብዙ ነገሮችን መንገድ ላይ ያጋጠማቸው ነው። ለምሳሌ ሳርፕ የሚባለው ሰው ድንገት እንደመጣ አብሮ ከነሱ ጋር በቮራልን ሊያጠፋው ከምድረ ገጽ እየሰራ ነው የሚገኘው። ሳርፕ ተሳካለት። የቮራልን በጣም ገዘፍ ያሉ ወርቆች ወስደዋል። በተለይ ደግሞ ይህ ወርቅ ጉዳይ ለማስፈጸም ሲሯሯጥ ከቮራል ለመስረቅ ሲሯሯጥ ነበረ። በእርግጥ ፌሬን የሆነ የልጆች ልብስ ምናምን መሸጫ ስትገባ ያያት። ከዛም ተከታተለ። በእርግጠኝነት ፌሬ እርጉዝ ናት ብሎ ስለጠረጠረ ከዛ ተከታተላትና የሷ ማስታወሻ ደብተር አገኘው። ማስታወሻ ደብተሯን እዚህ ጋር ከአዛል ጋር ሆና ፌሬ ተዘናግታ ባለችበት አጋጣሚ ካገኘው በኋላውን እየሮጠ ያመጣው ወደ ያማን ነበረ። ይጠቅማል፣ ይህን ማስታወሻ ደብተር አንብበው የፌሬ ነው ብሎ እየሰጠው ነበረ። ያማን እዚህ ጋር እየተመለከተ ነበረ የተጻፈውን ነገር። እንግዲህ ልጄ ይህ መልእክት ስላንተ ነው የምጽፈው። በጣም ይቅርታ። ከዚህ በኋላ ነገሮች በጣም በብዙ መንገድ ይቀየራሉ። ያንተ አባት እኔ እናንተ መቼም ግን አንለያየም። ሶስታችንም ደስተኛ እንሆናለን። በመጨረሻ አብረን እንሆናለን አይቀርም እያለች ነበረ። እንደዚህ እያለች እያወራች በአንድ በኩል ፌሪያውን እዚህ ጋር ትምህርት ቤት ነበረች። ልትመረቅ አካባቢ በጣም ቀርባለች። ትንሽ ነው የቀራት። ከዛም በኋላ አሁን ሆዷን እየነካካች ከዛም በኋላ ድንገት አዛር እየመጣች ነበረ። የትምህርት ቤት ውጤታቸውን ላዩ ነበር እየመጡት። ከዛ እዚህ ጋር ፌሬ የጻፈችውን ነገር እሱ ማንበቡን ቀጠለ። ከአባት ጋር ጥሩ ሆነ ታድጋለ፣ በፍቅር ታድጋለ፣ እናትህ ፌሬ ናት የሚል ነበረ። ጽሁፉ ረዥም ነው። ኦካን ደግሞ ምንድን ነው እያለ ያለው ነገር እዚህ ጋር ብሎ ጽሁፉን በጨረፍታ ተመለከተ። ሳይ እንዴ ብሎ ያየ ነበረ። ያማን ደነገጠ። ሳይታሰብ ያማን በዚህ መንገድ ፌሬ ማርገዟን እያወቀ ነበረ። እዚህ ጋር ሳርፕ እየሳቀ ያየዋል። ቤኪርም እየታዘበ ነበር። ልቅቅ እያለ ማስታወሻ ደብተሩን አስለቀቀ። አሁን ፌሬ የምትገኘው ዩኒቨርሲቲ ውስጥ ነው። አንበሳው ያው ምናልባት የሆነ ነገር ለማድረግ ፍላጎት ካለህ ምናምን ነገር ልንገር ብዬ ነው፣ ከፈለክ ሂድና አናግራት፣ እሺ ማናገር ትችላለህ እያለው ነበረ። እዚህ ጋር ያማን ተደናገጠና ቶሎ ፈጥኖ መኪና ውስጥ እየገባ ነበረ። አንተ ቆይ ለምን ታረጋለህ እያለ ኦካን ሳርፕን እየጠየቀው ነበረ። ማለት ምን ችግር አለው? ምን አናደደ? ወንድም እዚህ የደረሰው በአንተ ምክንያት ነው እያርለ፣ እኔ ግን የበለጠ ወንድሜን አምነዋለሁ፣ አንተንም አምናለሁ፣ ምንም እንዳታስብ እያለው ነበረ። ኦካን ተናዶ ያዋል። ሳርፕ የተረገምክ ነህ ሲል ነበረ። የፈለክበት ሂዳ ላይ አልፈልግም በቃ ብሎት መኪና ውስጥ ገባ። አንተ እነዚህ ሰዎች ግን እብድ ነገር ሳይሆን አይቀሩም እያለ ሳርፕ ይስቃል። ቢኪር ማብሮት እየሳቀ ነበረ። እንደሆነ ችግር አያልቅባቸው ይለዋል። ያማን ማስታወሻ ደብተሩን ይዞ ወደ ፌሬ ዩኒቨርሲቲ እየመጣ ነበረ። ወደ ውስጥ ገባ። አሁንም ራምድ እያለ ነው። በደረጃው እየወጣ ነው፣ እየሮጠ ይወጣል። በሌላ በኩል አዛልና ፌሬ ውጤት ከተለጠፈ ብለው ስማቸውን እየፈለጉ ናቸው። አሁን ፌሬ ውጤት እየፈለገች እያለ በድንገት የሀዛልን አገኘችው። ሀዛል ጉቨን የሚለው ስታገኘው ሀዛል ጉቨን ይኸው አለ ስራ ነበር። አረ ፌሮሽ በመጨረሻም ልመረቅ ነው አለፍኩኝ እያለች ስታቅፋን ነበረ። ሁለቱም የተቀቀፈሉ ይገባሻል ትላታለች። አዎ ይገባናል እሱም ይመረቃል ብላ ወደ ሆዷ ቀረብ ብላ አብረን እንመረቃለን ብላ ስትቀልድ እየተሳሳቁ ነበረ። ድንገት ያማን አያቸው። አዎ በእናትሽ በመጨረሻም በቃ ልንመረቅ ነው ይባባላሉ። ድንገት ሁለቱም ዞሮ ሲሉ ያማን ቆሟል። ማስታወሻ ደብተሩን ይዟል። አዩት። ያማንም ትኩር ተመለከተ። ፌሬ እየሳቀች ነበር። በአንድ ጊዜ እየሳቀ የነበረው ፊቷ ቅይር አለ። ያማን አትኩራ ስትመለከተው ነበረ። የሆነ ነገር እንዳነበበ ግልጽ ነው። እዛ ላይ ደግሞ ማስታወሻ ደብተሯ ላይ ምን ብላ እንደጻፈች እሷ ራሷ ታውቃለች። እዚህ ጋር ያማን ወደ ሁለቱ ሴቶች እየቀረበ ነበረ። ቀረበና ፍጥጥሩ ተመለከታት። እሷም አየችው። ይሄው ደብተርሽ እያለ ነበር። ተቀበለችው። የማስታወሻ ደብተሯ ትኩር ብላ ተመለከተችው። ትንሽ እናውራ እያለ ነበረ። እሺ አለችው። ከዛ ጥሏት እየሄደ ነበረ። ደነገጠች። እዚህ ጋር ፌሬ እንዲህ ሊሆን ቻለ ምንድነው ማስታወሻ ደብተሩ ላይ ምን አለ እያለች ነበር። ማርገዜን እዚህ ደብተር ላይ ጽፌያለሁ በእናትሽ እያለች ነበር። አሁን ዝም ብላ ፌሬ ያማንን ትከተሏለች። ያማን በደረጃው እየወረደ ነው። በመጨረሻም ከህንጻ ሊወጡ ናቸው። ኦካን ውጪ ሆኖ ይጠባበቃል። በድንገት እዚህ ጋር እየመጡ የነበሩት ሁለቱ ናቸው። ሁለቱም እየመጡ ተመለከታቸው። ከዛም በኋላ ራምድ እያለች እሷ ተከተሏለች። ከዛም በኋላ ያው በስነ ስርዓት ማውራት ስላለብን ጸጥ ያለ ቦታ እንሂድ፣ እዛ ሄደን ብንነጋገር ይሻላል አላት። እሺ አለችው። ተከተኝ እያለ ነበር ይራመዳል። ኦካን ሁለቱ እየወጡ ካያቸው በኋላ ግራ ገብቷት ሀዛልን እየመጣች አገኛት። ሀዛል ምንድነው ነገሩ? ፌሬ የነገረችው ነገር አለ እንዴ አላት። ከዛ አረ ምንም ያለችው ነገር ድንገት መጣ እንሂድ አላት። እያለችው ነበር ነይ እያለ ይጎትታል። ለቀቀኝ ምንድነው ምን ሆናል? ምንድነው የተፈጠረው ነገር አለ? ምንድነው ችግር ውስጥ ነው ነበረ? ምን ማለት የተፈጠረ ነገር አለ ወይ ማለት ተመልከቺ። በመጨረሻ ምን እድላችን አብቅቷል። ይኸውልሽ አየሽ አይደለ? በመጨረሻም ፌሬ ማርገዟ ታውቋል። ወንድም ያወቅ ይመስለኛል። እቅዳችን ተጋልጧል። በመጨረሻም የሆነ ነገር ማድረግ አለብን አላት። ምን ይደረግ እንግዲህ እንድሽ አለችው። በሌላ በኩል ባዴ እናትሽ ከካምፓኒ እየወጡ ናቸው፣ ከጉልፌ ካምፓኒ። ከዛ አብራ ወጣችና በሆነ ደስ ብሎኛል አብረን ስለሰራን አላት። አትሽ ምናልባት ማለት የሆነ ነገር ከተፈጠረ ታውቃለህ፣ ህይወት እኛ እንደገመት ነው አትሆንም። ገባ አይደለ? በጣም ብዙ ነገሮች ይፈጠራሉ እና ምናልባት እነዛ ነገሮች ተፈጥረው አንተም ልብ ከተሰበረ ነገሮች ከፌሬ ጋር እንዳቀርካቸው ካልሆኑ እኔ ሁሌም አለሁልሽ አለችው። ፈገግ አለ። እኔ እረዳሃለሁ፣ እሰማሃለሁ እያለችው ነበረ። እሺ አዲስ ነገር ካለ አሳውቅሻለሁ አላት። ፈገግ አለችና በህይወቴ እንዳንተ ደስ የሚል ሰው ይቻላል ስትሮ አራት አካብጅላታል።
አላከበድኩትም አለችና ጉንጩን ሳመችው። እዛቻው ብለው መኪና ውስጥ ገብታ እየሄደች ነበረ። እሱ ለራሱ ፌሬን አፍቅሮ ሊሞት ነው። ወደ ካምፓኒው እንደተመለሰ ድንገት የሆነ ነገር መልእክት ልኮ ነበር ቃል ለመግዛት። አሁን ያ መልእክት ደረሰው። ያ የደረሰው መቀስ ነው፣ ደስ የሚያምር መቀስ። ፌሬ ስራዋ ከጋርመንት ጋር ከጨርቃ ጨርቅ ጋር የተያያዘ ስለሆነና የምትመረቀው በዛ የትምህርት ዘርፍ ስለሆነ በመጨረሻም በሽልማት መልክ የሚያበረክትላትም እሱን ነው። ከዚህ ቀደም ልብስ እየሰፋች ሄዶ ቼክ አድርጎላን ነበር፣ አይቶላን ነበረ። ትመረቅም እንደሆነ ነግረው ነበረ። እያየ አሁን ማበረታቻ በሚል ከስራዋ ጋር የሚገናኝ ስጦታ ሊሰጣት ነው ያሰበው። በሌላ በኩል ፌሬና ያማን ዝም ብሎ ይራመዳሉ። ከዛውን የሆነ ቦታ ደረሱ፣ ማንም ሰው የማይመጣበት ቦታ። ከደረሱ በኋላ ዝም ብሎ ማሰብ ጀመረ። እሷም እያሰበች ነው። ትኩሮ ይመለከታታል። እሷ ግን ፊቷን እንዳዞረች ነው። ልጁ ምን ያህል ወሩ ነው ብሎ እየጠየቃን ነበረ። ስንት ወሩ ነው ብሎ ጠየቃት። ፌሬ እዚህ ጋር እንዴት አርጋ እንደምትዋሽ በደንብ አርጋ በጥንቃቄ እያሰበችበት ነው። በይመልሽልኝ ልጁ ስንት ወሩ ነው እያልኩሽ ነው አላት። ፍጠጥ ብላ ተመለከተችው። አየችውን አንድ ወሩ ነው አለችው። ተናገሪ ብሎ ሲያስጨንቃት አንድ ወሩ ነው ብላ ተናገረች። ሊሆን አይችልም ልጁ ታዲያ አባቱ ያው ምናልባት አባቱ አቴሽ ነው ማለት ነው እያል ነበረ። እንዲህ ብላ ስትዋሸው ለመዋሸት ያስገደዳት ቡራሌ ልጅ ያማን እንደሆነ ካወቀ ምናልባት ከባድ ነገር ሊፈጠር ይችላል ብሎ ኦካን አስፈራቷን ነበረ። በዚህም ማለት በዛ ያማን የልጁ አባት መሆኑን ማወቅ የለበት ብሎ ኦካን ለፌሬ ነግሯታል። አሁን ፌሬን አስታውሳ ነበር የዋሸችው። ከዛ እንዴት ሊሆን ቻለ? እንዴት ከኔ ጋር ሆነሽ አብረሽኝ ሆነሽ ከሱ ጋር ስትተኝ ነበር? ለዛ ነበረ ተጣርፈሽ ያገባሽ ማለት መሰሪ ነሽ እያላን ነበረ። እዚህ ጋር በጣም ያማን ተበሳጨና ፌሬ ላይ በቀል እንደሚበቀላት እየተናገረ ነበረ። እንደውም የትም አልሄድም እንደውም አድርገ ልንገርሽ ጸጸት እንድትሞች ነው የማረግሽ። ከዚህ በኋላ ልጠላሽ ነው። በቃ ከዚህ በኋላ ላንቺ ምንም አይነት ስሜት የለኝም እያለ ነበር ያማን። በቃ ቶላች ምን አዘንሽ? ደበረሽ? በጣም ከዚህ በላይ ይደብርሻል። ያማን ትክክለኛውን ማንነቱን አሳይሻለሁ። ሌላ ማንነት ተላበሽ ነው የምመጣው ብሏት ሄደ። ቁጭ ብላ እያለቀሰች ነው። ልጄ ይቅርታ ብላ ሆዷን ይዛ እያለቀሰች ያማን እየዞረበት ነበረ። ሲመለስ እነ ኦካን አገኝ ጥራቸው ያለፈ ኦካን ከአዛር ጋር እየመጣ ነበረ። በቃ አንድ ነገር ቢያት እሷን አባቢያት እኔ ወንድሜ ጋር ልሂድ ብሎ ይከተለዋል። ፌሬ እዚህ ጋር ቁጭ ብላ እያለቀሰች ነበር። ድንገት አዛር መጣች። ምን አልሽው አለቻት። የተባባለውን ነገር ስትራ ነበረ። ያማን እየጣደፈ መኪና ውስጥ ሊገባ ነበረ። አንተ በእናቱም ያለ መኪና ውስጥ ሊገባ እሺ ያማን የት ልትሄድ ነው እያል ነበር። የትስ ቤት አንተ ግን ነገር ታውቅ ነበር አይደል? ታውቃለህ በጣም የሚያስጠላ ነገር ነው። ቻለም ግን ታስጠላለች። አሁን እዚህ ጋር ፍቅር እንድጠላ ሊያደርገኝ ነው። በቃ ፖለቲካ ለምን እንደምጠላ ታውቃለህ? ፖለቲከኞች እችን ዓለም የመረረ ያደርጓታል። አሁን ደግሞ ፍቅረኛሞች እችን ዓለም የመረረ ያደርጓታል። ስለዚህ ፍቅር ልጠላ ነው እያል ነበር። ቆይ ሳርፕ ጋር ደውልለት አንዴ ሚስኮል አድርጎልኛል አለው። ደውልለት እሺ ብሎት ያማን መኪና ውስጥ ገብቶ ሄደ። ኦካን ወደ ሳርፕ ደወለ። እሺ ሳርፕ ደውለ ነበር አለው። መገናኘት አለብን ቶሎ ሲሉ ነበር። ለምን ይለዋል። በቃ መገናኘት አለብን እየተባባሉ ናቸው። ኦካን እሺ ብሎት ሊያገኘው ነው። በሌላ በኩል እዚህ ጋር ፌሬ እኔ ያማን የሆነ ነገር ከሆነ በህይወት መኖር አልችልም። በቃ እዚህ ጋር ይህን ነገር ነግሬው ህይወቱ ከሚበላሽ እንደገናም ደግሞ ከሚጠላኝ በቃ ምን ማድረግ ይቻላል? ይጥላኝ እንግዲህ ከጠላኝም ይጥላኝ። ነገር ግን ለሱ ስለማሰበን ነው ትላለች። አዛር አዎ ልክ ነሽ እያለቻን ነበረ። ልጠፋ አስቤ ነበረ፣ ከዚህ ለመሄድ አስቤ ነበረ፣ ግን አልተሳካልኝ። ልክ ሆን ብዬ እሱን ለመጉዳት ምናምን ብዬ እኮ ያረኩት ነገር አይደለም። ስለዚህ በዚህም አልጸጸትበት፣ ግን አዝናለሁ እያለች ነበረ። አዛር ተባብላታለች። ያማን መኪናውን ነዳና የሆነ ሰው ማይመጣበት አካባቢ መኪናውን ያቆመዋል። እዛ ካቆመ በኋላ እየዬ ብሎ እያለቀሰ ነበረ። ምን ይሻለኛል ብሎ ማልቀሱን ይቀጥላል። ያማን ተማሩ አለቀሰ። የሚያፈቅራት ሴት ከወንድሙ አርግዛበታለች። በሌላ በኩል ቡራል ወርቁ ተሰርቆበታል። አሁን እዚህ ጋር ቤኪን አጠገበዋለ። ሌላኛው እሱ ጠላት። የሚገርም ነው እንዴት የሉ ነገር ሊሆን ቻለ ይላል ቡራል። እዚህ ጋር ወንድሜ ጄንጊዝ የሆነ ሰው መጣና ምናምን ነገር አገተኝ፣ ወርቁን ወሰደብኝ ምናምን ነገር እያለ ነው። በእርግጠኝነት ከሌሎች ማፊያዎች ጋር ተባብሮ ያንተን ወርቅ አዘርፎብህ ነው የሚሆነው ይለዋል። ቡራል አሰበ። በእርግጠኝነት የሆነ ነገር አለ። ሁለት ጊዜ እንደዚህ ነገር ይፈጠራል። ቤኪር የሆነ ነገር አለ። በቃ እንዴት ግን ይሄ ነገር ሁለት ጊዜ ሆነብኛል? በእርግጠኝነት ከጀርባ የሆነ የሚዶልትብኝ ሰው አለ ማለት ወንድሜ ማን ሊያደርግብህ ይችላል? ይህን ነገር ደፍረው አለው። እኔ እንጃ ማን ሊሆን ይችላል ይላል ቡራል በሀሳብ እየተብሰለሰለ። እስኪ እናያለን ይለዋል። ወንድሜ ላጣራ እንዴ ከጀርባ ምን እንዳለ ላጣራ እንዴ ሲሆን ነበር የምጠረጥረው ሰው አለ ይለዋል። ኧረ የለም ግን ላጣራለን እኔ ኃላፊነቱ ልትሰድ ይለዋል። ቤኪር አንተ ጠብቅ እነግርሃለሁ ብሎት እዚህ ጋር ሄዳል። ቤኪር የበለጠ እየፈራ ነው ያለው። ቡራል በራሱ ነገሮችን ሊቋጭ ነው። በሌላ በኩል ከቤት የተባረችው አሊያና አሁን በማግስቱ መጣች። አንድ ጊዜ አያቴ ኦማር ላናገር አለችው። እሺ አናግሪኝ እያለ ነበረ። በእውነት ትናንትና ማታ ስለተፈጠረው ነገር በጣም ነው የማዝነው። ትክክል ለመጥፎ ባህሪ ነበር ያሳየሁት አለች። መጥፎ ባህሪ ነበር ያሳየሽው። ጉልፈም የባለቤትሽ እናት ናት ገባሻ? ባትወጃትም ልታከብሪያት ይገባል፣ ግዴታሽ ነው። እሺ ስህተትሽን ደግሞ ታላላቆች ሲነግሩሽ ካልተማርሽ እያለ ነበር። ልክ ነህ አቶ ኦማር አከብራለሁ በቃ ሁሉን ነገር አያቴ ኦማር ችግር የለም ስትል ነበረ። ፈርቼ ነበረ እኔ የማንኛውን ነገር እንዳይሆን ለዛ ነው ስሜቴ የሆንኩት። ስጨቃጨቅ የነበረውን ለዛ ነው። ማንንም የመናቅኔ አዝማሚያ የለኝም፣ ካልተረዳችሁኝ ይቅርታ ስትል ነበረ። ተመልሳ ቤት እንድትኖር ተፈቀደላት። ከዛ አሁን እዚህ ጋር ተመለሰች። እናቷን ስታገኛት እማዬ አየሻ በቃ እኔ ምላሴ ምናምን ነገር ይጥማል፣ በቀላሉ ሸወድኳቸው፣ ይቅርታ ምናምን ነገር ብዬ ቀባጠርኩ፣ ከዛ በኋላ ፈቀዱልኝ እንድኖር፣ ከዚህ በኋላ ይቅር ብለውኛል እያለች ነበር። ከዚህ በኋላ ብልህ ብትሆኝ ነው የሚሻለሽ እያለች ነበር። ማየ ነበር የምታካብጂው በቃ አንቺ እንደምትይው እኮ አይደለም ነገሩ እያለች ነበረ። ስሚ ከዚህ በኋላ ሳርፕ ከሚገባል ሰው ጋር እንዳትገናኝ ስትል ነበር። እማዬ ሳርፕ አትበይኝ በእናትሽ በቃ ከዚህ በኋላ ሲደብረኝ ታዲያ ማን ጋር ልሄድ እችላለሁ? ሳርፕ ትይኛለሽ እንዴ? ለራሴ ደብሮኛል፣ ወክል አድርገ በቃ ብላ ትሄዳለች።
በሌላ በኩል ኦካን ቁጭ ብሎ ሳርፕን እየጠበቀው ነበረ። ተረጋጋ እያሉ ይመጣል። መጀመሪያ ኦካን ሲመጣ ሳርፕን ሲያዩ ደንግጦ ነበረ። እሺ አጅሬው እንዴት ነህ ታዲያ? እንዴት ነው ያማን ከፍቅረኛው ጋር ድጋሚ ተጣመረ? አባት ሆነ ድካን እያሉ ነበር። አይ ሳርፕ ስማ፣ ይሄ ርዕስ አንተን አያሳስብ። እሺ እናንተ በጣም ብዙ የሚያሳስበን ነገር አለ አለው። አዎ ይገባኛል፣ ነገር ግን ያማን ጓደኛዬ ነው። ጓደኛዬ ደግሞ እንዲያዝን አልፈልግም ኦካን፣ ለዛ ነው ገባ። ለአንተ ደግሞ ወንድም ነው። ምን አለበት ብትደርስለት አለው። ስማ አሁን እዚህ ጋር ወደ ራሳችን እንግባ። ለምን ይጠራኝ? ስማ በመጀመሪያ ደረጃ ወንድሜ እዚህ ነገር ውስጥ አይገባም ከዚህ በኋላ። እሺ እኔ ያለሁልህ፣ እኔ የፈለግከውን ነገር አደርግልሃለሁ። ቀጥታ ወደ ጉዳያችን ንግባ። እሺ ወደ ጉዳያችን በቃ እያሉ ነበር። ገባኝ። አሁን ሁሉም ማስረጃ ላፕቶፕ ውስጥ አለ አለው። አለ። በመጨረሻም ለአቃቤ ሕጉን ሰጧልና አቃቤ ሕጉ መጥቶ ያን መረጃ ይጠቀምና ያስራቸዋል ማለት ነው። እንደምፈልገው ይሆናል ሲሉ ነበር። ኦካን ጎበዝ ሆነ አለው። እንዴት እያሉ ነበር። አይ አንድ ቡድን ውስጥ ሆነ መስራት ትችልበታለህ፣ መተባበር ትችልበታለህ ሲለው ነበረ። አያት አካብደው በቃ እያሉ ነበር። ኦካንና ሳር እዚህ ተስማሙ፣ እዚህ እየተለያዩ ነበረ። በሌላ በኩል ፌሬ ማታ አሰበችና በመጨረሻ አልጋዋ ላይ ወጣች። እንቅልፏን እየተኛች ነበረ። ከዛ በኋላ በብዙ መንገድ ታስባለች። በድንገት እንቅልፍ ልሻለብ እንዳረጋት አቴሽ መጣ። አልጋው ላይ ገደም እንዳለች ነበር። የሆነ ነገር መቶ ከኋላ እየደረበላት ነበር። ድንገት ባነነች። አትፍሪ እያላ ነበረ። ድንገት ስልኳን ተመለከተች። አንተ መሽቷል መነሳት አለብኝ እያለችው ነበረ። ኧረ ትንሽ እኔ ሶፋ ላይ ተኛለሁ እያለ ነበር። ምነው እያተኮሽ ነው እንዴ ብሎ እጁን ጭንቅላቷ ላይ ሲያስቀምጥና ትንሽ እንዳተኮሰች አይነት ስሜት ሲሰማው ሲንሰፈሰፈላት እንደዚህ ችግር የለም ዶክተሩ ደህና ነሽ ብሎኛል እያለችው ነበረ። ፌሬ ከዚህ በኋላ ከባድ ስሜት ሊሰማሽ አይገባ ምን ያለውልሽ ባለሽ እሺ እያለ ነበረ። ኧረ እያሳፈርከኝ ነው አለችው። ፌሬ ይኸውልሽ ምን አለ መሰለሽ ማለት እዚህ ጋር መጨናነቅ የለብሽ እሺ ተገድጄ አይደለም የማረገው በነጻ ፈቃድ ነው የማረገው። ልደዳሽ ላግዝሽ ፈልጋለሁ። ይሄን ደግሞ ማረገው ስለምድሽ ነው እና ሌላ ነገር እንዳታስብሽ። እኔም በተደጋጋሚ ማመስገንም የለብሽም ነብሮ መስቂ ያ ነበር። ኧረ አልሳኮ ላመሰግን ነው በድጋሚ ያለችው። እኮ ተስማምተናል ማመስገን አይጠበቅብሽም ከዚህ በኋላ ግዴታዬ ነው ማለት ደስ ብሎኝ ነው ማረገው፣ ነገር ግን ያው እንደ ግዴቴ እንዳታስብ እያለን ነበረ። ከዛም በኋላ ተኛ አላት። እሷ ወደ አልጋዋ እየተኛች ሶፋ ላይ እየወጣ ነበረ። በሌላ በኩል ደግሞ ጀሚሌ ስለ ሳርፕ አሁን ጀሚልን ጠየቀችው። ከዛ በኋላ ጠየቀችውን እኔ ምንም ማውቀው ነገር የለም ግን የሆነ ግራ የሚያጋባ ባህሪ ያለበት አላት። ከዛ እሷ ወደ ሳርፕ መኝታ ክፍል ገባችና የቤታቸው ሾፌር ስለሆነ ብዙ ነገር መፈተሽ ጀመረች። ድንገት መጣባት። ጀሚሌ ምን እያርክሽ ነው ያለሽው? ጀሚሌ እዚህ ቤት በርበረሽ የሆነ ነገር አገኛለሁ ብለሽ አስበሽ ከሆነ በጣም እንደ ጅል ነው እንደምትኛ እንጂ ምንም ነገር ልታገኛትሽም ገባሻ ብሎ አስፈራራት። እሺ ብላ ጭንቅላቷን ነቅንቃ ትወጣለች። ቤተሰቧን እራት ሊበላ ነው። አቴሽ በግድ አሳምኗት ፌሬን እራት ባትበላም ይዟት መጣ እንድትቀመጥ። እዚህ ጋር አሊያንም እየመጣች ነበረ። አቴሽ እዚህ ጋር ያማኔት አለ እያለ እየጠየቀ ሊፈልገው ሄደ። ያማንን አገኘው። የና አለው እየወጡኝ ወክል አረጋለሁ። ያማናና ቤት ለምድሮ የምትጠለው አንተ ለምድሮ ከቤት የምትሸሸው ና አብረን እራት መብላት አለብህ አብረኑን እስኪ ለምድሮ የምትሻሸው እያሉ ነበር። ወንድሜ በእናትህ ወይ ደብሮኛል በቃ እያሉ ነበር። ና ብሎ ገፋፍቶ አመጣው እንዲቀመጥ አደረገው። እዚህ ጋር ያማን መጥቶ ተቀመጠ። ግን እየበላለም ደብሮታል። አቴሽ እዚህ ጋር ለውዷ ሚስቴ ልትመረክ ስለሆነ ስጦታ ብሎ ቅድም ያዘጋጀላትን መቀስ ሰጣት። መቀሱን ስታይ ወደደችው። እዚህ ጋር በሌላ በኩል አሊያና ብትናድርም ነገር ግን ከቤት እንዳትባረር ድጋሚ ጸበን ማሳመር አለባት። ያ ልጅ ከሳርፕ ያረገዘችው ምናልባት ካረገዘች እንዲወለድና እዚህ ቤት እንድትቀር ከዛ በኋላ አምባገነን ለመሆን ነበር እቅዷ። በሌላ በኩል አሊያና ያው እንግዲህ ፌሬ ትመረቃለች። እናንተ የግል ስኬታችሁን አሯርጡ፣ እኔና ፍቅሬ ደግሞ ልጃችንን እንወልድና ብላ ድንገት ያማን እጅ ሲይዘው እባክሽ ልቀቂኝ ብሎ አመናጨቃት። እንደዚህ ስል ደነገጠች። አቴሽ ለምን እንደዚህ የምትሆንባት ብሎ ይቆጣል። ያማን ተውኝ ብሎ በቃ ይሄዳል። በአንድ በኩል አሊያና መቼም ቢሆን ያማን አልፈተው እንዋደዳለን ትላለች። ጉልፈም እየሳቀችባን ነበረ። አይወድሽም እያለቻት ነው። አሊያና ትታቸው ትሄዳለች። ያማን ውጭ ከወጣ በኋላ ከፌሬ ጋር እየተከራከረ ነው ያለው። በቃ ልትስረሳት ሞክር እያለ አብሮት ይከራከራል። ያማን ከራሱ ጋር እየተማከረ ነበር ምን ማድረግ እንዳለበት። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ወደ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ወደ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረስን ይቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውትር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የየማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።